ይህ አዋዜ ልዩ ሰበር ነው። የአሜሪካ ከፍተኛ ፍርድ ቤት ፕሬዚደንት ዶናልድ ትራምፕ የልደት ዜግነት ማለትም አሜሪካ ውስጥ በመወለድ ብቻ ሕገ መንግሥቱ የሚሰጠውን የዜግነት መብት ለማሰረዝ ያደረጉትን የሕግ ክርክር ውድቅ አድርጎም 150 ዓመታት ያስቆጠረውን የአሜሪካ ፖሊሲ አጸና። ፍርድ ቤቱ ሕገ መንግሥታዊን መብት በማጽደቅ 6-3 በሆነ የድምፅ ብልጫ የሰጠውን ብያኔ በፍርድ ወረቀቱ ላይ ዋናው ከፍተኛ ዳኛ ጆን ሮበርትስ ሲያብራሩ ሕጋዊ ሰነድ ከሌላቸው ወላጆችም ሆነ በማንኛውም ምክንያት አሜሪካ ውስጥ በተገኙ ወይም በቆዩ ወላጆች የተወለዱ የተወለደ ሕፃን በሕግ ማሻሻያው በ14ኛው የማሻሻያ ሕግ መሠረት ወዲያውኑ የልደት ዜግነት ያገኛል ብለዋል። ትራምፕ በፕሬዝደንታዊ አዋጅ ሊደመሰሱት የሞከሩት ሕግ ነበረ። የክርክራቸው ጭብጥም ሕጋዊ ሰነድ የሌላቸው ስደተኞች ልጆችና የጊዜያዊ ጎብኚዎች ልጆች ሕጉ አይሸፍናቸውም፣ ስለዚህ የልደት ዜግነት የማግኘት መብት የላቸውም የሚል ነበረ። የከፍተኛው ፍርድ ቤት ብይን ትራምፕ የስደተኞች አጀንዳቸው ላይ የደረሰ ትልቅ ስብራት ተደርጎ ተቆጥሯል። የሲቪል መብቶች ተከራካሪ ቡድኖች ደግሞ በደስታ ሃሌሉያ ጨፍረዋል። ትራምፕ እንደ ነጋሪት ጋዜጣ በሚጠቀሙበት ማኅበራዊ ድረገጻቸው ትሩዝ በሰጡት አስተያየት ውሳኔውን በጣም መጥፎ ሲሉ ኮንነውታል። ይህን ዜግነት በልደት መብት በሕግ መቀናቀናቸውን እንደሚቀጥሉ ገልጸዋል። ሕገ መንግሥታዊ ማሻሻያ በቶሎ ማድረግ ያስፈልጋል። ኮንግረስ ለሀገራችን ውድና ፍትሐዊ ያልሆነም የልደት ዜግነትን መብቶች ለማክተም ከዛሬ ጀምሮ ሥራ መጀመር አለበት ብለዋል። አሜሪካ ስለተወለዱ ብቻ በሕፃን አልጋ ላይ ሳሉ ዜግነት እንዲያገኙ የሚፈቅደውን የአሜሪካንን ሕገ መንግሥት 14ኛው ማሻሻያ ሕግ ከተደነገገበት 1868 ጀምሮ በአገሪቱ ግዛት ለተወለደ ሁሉ ዜግነት ተሰጥቷል። የሕግ ማሻሻያ ያስፈልገው ከአሜሪካ የእርስ በርስ ጦርነት በኋላም ከባርነት ነፃ ለወጡ ጥቁር አሜሪካውያን ታስቦ ነው። አሜሪካ ውስጥ የተወለደ ሁሉ ወይም እንደ አሜሪካዊ የተቆጠሩ ናቹራላይዝድ የሆኑ ሁሉ የአሜሪካ ዜጎች ናቸው ይላል። ዋናው ዳኛ ሮበርትስ ሲጽፉም ዜግነት ያኔም ሆነ አሁን በፖለቲካዊ ሕይወታችን ውስጥ በነፃነት እንዲሳተፉ መብቶች ይኖሯቸው ዘንድ የተሰጠ መብት ነው ብለዋል። ሮበርትስ በፍርድ ወረቀት ላይ ያሰፈሩትን አስተያየት ሲቀጥሉ ነፃ ለወጡ ባሮች የወጣውን 14ኛውን የማሻሻያ ሕግ የሕጉ ቀራጮች ሁሉንም በሀገሪቱ ምድር ለሚገኝ ማንኛውም በነፃነት ለተወለደ ሕፃን ሁሉ እንዲሆን አሰፉት በማለት ገልጸዋል። ሲደመድሙም ዛት ፕሮሚስ ቱዴይ ብለዋል። ያንን ቃል ኪዳን ዛሬም እንጠብቃለን ብለዋል። የፕሬዚደንት ዶናልድ ትራምፕ አስተዳደርን ወሽመጥ የቆረጠ ውሳኔ ነው። ዳንኤል ዓለም ዶናልድ ትራምፕ አሜሪካ ውስጥ እስከ ዛሬ የነበረውን በመወለድ የሚገኘውን መብት ማሰረዝ ቢችሉ ኖሮ ምን ያህል ዜጎች የዚህ ሰለባ የሆኑ ነበር የሚለውን ብትነግረን። በጣም የተወሳሰበ ነው። ምናልባት ገባ ብሎ ማየት ያስፈልጋል። ምንድነው እንግዲህ እስከ ዛሬ በምናውቃት አሜሪካ በዚህ መንገድ የዚህ መብት ተጠቃሚ የሆኑ ሰዎች ቁጥር እንደሰማው ከ1888 ያው የተጠቀሰው ቁጥር አለ ወይም ደግሞ 150 ዓመት እና በዚህ ጊዜ ውስጥ ምን ያህል እንደሆነ ምን ያህል ብዛት እንዳለው መገመት ይቻላል። በሚሊዮን የሚቆጠር ነው የሚሆነው። ደግነቱ ሕግ እንግዲህ ወደኋላ አያይም። ስለዚህ ይሄ ፍርድ ለምሳሌ አጽንቶት ቢሆን ኖሮ መሆን የሚችለው ኦልሬዲ አሜሪካ ውስጥ ይህ ብይን ከመሰጠቱ በፊት የነበሩት የዛ ሕገ መንግሥት ተጠቃሚዎች መሆናቸው እውቅና አግኝቶ ግን ከዚህ በኋላ አሜሪካ ውስጥ በመወለድ ብቻ
የሚገኝ ዜግነት አይኖርም ማለት ነው የሚሆነው። ነገር ግን የጠየከኝን ጥያቄ በተሟላ መንገድ ልመልሰው የማልችለውና ተጨማሪ ንባብ የሚጠይቅ ነው ብዬ የማስበው ወላጆቻቸው ለምሳሌ ሕጋዊ ሰነድ የሌላቸው ተብለው አሜሪካ ውስጥ ይታደናሉ አይደለም። በዚህ መንገድ ታድነው የተያዙ ሰዎች የተጠረዙ ሰዎች ብዙ ናቸው ከነ ልጆቻቸው። ስለዚህ እንደ ሕጉ ዶናልድ ትራምፕ እንደፈለጉት ይህንን ሕገ መንግሥታዊ መብት ቢገፍ ኖሮ ኦልሬዲ የተባረሩትም አዲዮስ ነው። ከዚህ በፊት እንግዲህ ከምንድነው ከልጆቻቸው ጋር እየተባረሩ ካሉ ማለት ነው። አለበለዛ ደግሞ ወላጆቻቸው ሕጋዊ ስደተኛ ባለመሆናቸው ተመሳሳይ ዕጣ የሚጠብቃቸው ብዙ እዛ ያደጉ ዳኒ፣ ጥያቄው ከባድ ነው። ምክንያቱም እንዴት ሊጠቀምበት ይችላል የሚለውን የዶናልድ ትራምፕ የፖለቲካ ውሳኔም ነው። ይህንን ማየት ያስፈልጋል። ዞሮ ዞሮ ግን ቢያንስ እስካሁን ያለውን እንኳ ብንቶ በማንኛውም መንገድ ከዚህ ጊዜ በኋላ አንደኛ ማንኛውም ሰው አሜሪካ ስለተወለደ ቅድም እንዳልኩ ሕጋዊ ስደተኛ ያልሆነ ወይም ለጉብኝት ሄዶ አሜሪካ ውስጥ የወለዱ ሴቶች ልጆቻቸው አሜሪካ ዜግነት ያገኙ ማለት ነው። ይሄ ቀጥተኛው። ሁለተኛ አሁን በሂደት ላይ ባለው አፈጻጸም ምንድን ነው የሚባለው በመወለድ ዜግነት ያገኙ አሜሪካውያንም ሊባረሩ የሚችሉበት ቤተሰብ ሁሉ መስርተው ማለት ነው ሊባረሩ የሚችሉበት አደጋ ሊኖር እንደሚችል ነው የምረዳው። ዳንኤል ዓለም ዶናልድ ትራምፕ ከዚህ በኋላ በመወለድ የሚገኘውን መብት ማሰረዝ እንደማይችሉ እርግጠኛ መሆን ይቻላል ማለት ነው ወይ? ኦፍኮርስ የከፍተኛው ፍርድ ቤት ውሳኔ ነው። ስለዚህ አሁን ምንድን ያሉት ወደ ኮንግረስ ነው ጉዳዩን ወስዷሉ ያሉት። ኮንግረስ ማለት ደግሞ ሕግ አውጪ ነው። ስለዚህ ይህንን ሕገ መንግሥት 14ኛውን ለማንኛውም በአሜሪካ ምድር ለተወለደ ዜጋ ሁሉ ዜግነት የሕፃን አልጋ ላይ ያለ ዜግነት የሚያጎናጽፍ መብትን ለማንሳት ማሻሻል ለማድረግ ይችላል። የአሜሪካ ኮንግረስ ሕግ አውጪ ስለሆነ ማለት ነው። ሕጉን ማሻሻል ይችላል ወይም ደግሞ መሰረዝ ይችላል። ያው ሕግ አውጪ ስለሆነ ሕጋዊ ስራ ነው ኮንግረስ። ስለዚህ ይህ ስራ ዛሬ እንዲጀመር ብለዋል። ነገር ግን በግልጽ መናገር የሚቻለው ለማለት ያክል የተናገሩት ነው። ከፍተኛ ሂደት የሚጠይቅ ጊዜ የሚፈጅ እሳቸው ከዚህ በኋላ ከ2 ዓመት የበለጠ ጊዜ የላቸውም ስልጣን ላይ። ነገር ግን በስልጣን ላይ እስካሉ ጊዜ ድረስ እንግዲህ እሳቸው ናቸው የሚያውቁት። የአሜሪካ ኮንግረስ ይህንን የአዲስ በዚህ ጉዳይ ላይ የማሻሻያ ሕግ ሀሳብ እንዲያቀርብ እንዲወያይበትና እንዲያጸድቅ በማድረግ እንደሚያስቀሩት ነው እየዛቱት። ወይም በዚህ መንገድ ይሄን ለማስደረግ እዋጋለሁ ነው ያሉት። ይህን እንግዲህ አይመስልም። ነገር ግን ምናልባት አሁን ባለው ሁኔታ በአንጻራዊ ብልጫ አላቸው በአሜሪካ ኮንግረስ ውስጥ ከዲሞክራቶች፣ በሴኔትም እንደዛው። ይሄን ተንተርሶ ሊሆን ይችላል። ነገር ግን የፊት ለፊታችን ደግሞ የህዳር አጋማሽ ምርጫ የሚባል አለ። ያ ደግሞ አሜሪካ ውስጥ በኮንግረስም ሆነ በህግ መወሰኛ ምክር ቤትም ሆነ ወይም በህዝብ ተወካዮች ምክር ቤት ውስጥ ያለውን ስብጥር ይቀይረዋል ተብሎ የሚጠበቅ ነው። በዚህ ከኢራን ጦርነት ጋር በተያያዘ በተፈጠረው የኑሮ ውድነት በመሳሰሉ ነገሮች በአጠቃላይ በፕሬዚደንት ዶናልድ ትራምፕ ያለፉት
ኦልሞስት ወደ 2 ዓመት ገደማ እንቅስቃሴ ላይ የተመሰረቱት ተቋሞች የተወሰኑ ወንበሮችን ሪፐብሊካኖችን በኮንግረስ ውስጥም ሆነ በሴኔት ውስጥ ሊያሳጣቸው ይችላል የሚለው ግምት እንዳለ የሚሳካ ቢሆንና በሁለቱም ቤቶች ሪፐብሊካኖች ያላቸው ውክልና ከዲሞክራቶች የሚያንስበት ሁኔታ ከመጣ ምንም አይነት ሕግ አስተዋውቀው ተፈጻሚ ለማድረግ ኦልሞስት አይችሉም ማለት ነው ዳንኤል። ስለዚህ አሁን ባለው ሁኔታ አንጻራዊ የወንበር ብልጫ አላቸው። በሕዝብ ተወካዮች ምክር ቤት በሃውስ ኦፍ ሪፕሬዘንታቲቭስም ሆነ በሴኔት አንጻራዊ ብልጫ አላቸው። ነገር ግን ይሄ ሁኔታ እስከ ህዳር ብቻ የሚቆይ ነው። ህዳር ላይ የአጋማሽ ዘመን የስልጣን ዘመን ምርጫ አለ። ይሄ ደግሞ በሁለቱም ቤቶች ያላቸውን ሪፐብሊካኖች ያላቸውን አንጻራዊ በላይነት ሊያሳጣ ይችላል ተብሎ በሰፊው የተገመተ ነው። በተለይ እነዚህ ሁኔታዎች ከተፈጠሩ በሁለቱም ቤቶች ያላቸው ውክልና በዲሞክራቶች ከተበለጠ ቶታሊ አይደለም ይሄንን ሌላ ማንኛውንም ነገር አድርገው ማሳለፉ እጅግ የዳገት ሩጫ ነው የሚሆንባቸው። ስለዚህ ምንም ሊሆንም ይችላል። ነገር ግን ከህዳሩ ምርጫ በኋላ አሁን በምክር ቤት ያለውን ሁኔታ ማስጠበቅ ከቻሉ ግን እና በተለይ በፓርቲያቸው ላይ አላቸው የሚባለው ጠንካራ ተደማጭና ተፈሪነት አግዟቸው በ2 ዓመታት ባለው ጊዜ ሂደት ውስጥ ማሻሻያ ቀርቦ ሊያጸድቁና ይህን ሊለውጡ ፖሲቢሊቲ ነው ሊያደርጉት ይችላሉ። ዳንኤል አለም፣ የአሜሪካው ፍርድ ቤት የሰጠውን ውሳኔ አስመልክቶ ያንተ የግል አስተያየት ምንድን ነው? እኔ እንደ አንድ የዓለም ሰው ያው እንደነዚህ እንደ ሰብአዊ መብቶች እንደ ሲቪል መብት አስጠባቂዎች ሁሉ እኔም በከፍተኛ ደረጃ ሃሌሉያ ብዬ የማጨበጭብለት ውሳኔ ነው። በሁለተኛ ደረጃ ደግሞ ኦፒኒየን የጠየቀኝ የዶናልድ ትራምፕ አካሄድ ከሳቸው መምጣት በፊት አሜሪካንን አሜሪካ ያደረጋት አሜሪካንን አሁን ሁላችንም የምናውቃትን አሜሪካንን የፈጠራት ዋናው ነገር ተብሎ ምሰሶ ተብሎ የሚጠቀሰው ነገር የስደተኞች ሀገር መሆኗ ነው። ስደተኛው የተሻለ ኑሮ ፍለጋ ከምንም ነገር በላይ በተለያዩ ፖለቲካዊ አደኖች የህልውና ስጋት ያለባቸው ወይም ደግሞ በነፃነት መኖር የሚፈልጉ ሙሉ ፖቴንሻላቸውን፣ አቅማቸውን፣ ችሎታቸውን አውጥተው መጠቀም የሚችሉበት እና ይህንን የሚያስችላቸው ሀገር ከሀገራቸው ውጭ ሀገሬ ሊሉት የሚችሉት የእውነት መሬት ሲፈልጉ ዩናይትድ ስቴትስ አሜሪካ ብቻ ናት ያንን ያለችው። በአንድ ወቅት ሬገን የተናገሩትን ማንም ሰው አንዳንድ አሁን በተለያየ መንግስት ቀርበው ሰማዋለ። አንድ ሰው እንግሊዝ ሀገር ኖሮ ናቹራላይዝድ ሆኖ ከስደተኛነት ወደ እንግሊዛዊ ዜግነት ሰጥቶት እንግሊዛዊ ይሆናል። ፓስፖርት ይዛል ማለት ዜግነት ያገኛል። ሌላም ሀገር ያገኛል በየትኛውም ሀገር። ነገር ግን ያ ሰው ያ ዜግነት ቢኖረውምና ያ ፓስፖርት ቢኖረውም እንደ ሀገሬው እንደ ተወላጁ እንደ እንግሊዛዊው ሙሉ በሙሉ እንግሊዛዊነት ተሰምቶት ቋንቋው፣ ገጽታው፣ የተለያየ ነገሩ ጥያቄ ውስጥ ሳይገባ ሙሉ በሙሉ እንግሊዛዊ የሚሆንበት፣ ጀርመናዊ የሚሆንበት፣ ቻይናዊ የሚሆንበት ነገር የለም ዳንኤል። ይሄ ሁላችንም የምናውቀው ነው። ይሄ የምታገኘው የት ነው? አሜሪካ ውስጥ ብቻ ነው። አሜሪካዊ ስትሆን አሜሪካዊ ነህ። ስለዚህ አሜሪካውያን እነማን ናቸው? አሜሪካውያን ነጮች ናቸው። አሜሪካውያን ስፓኒሾች ናቸው። አሜሪካውያን ኤዥያኖች ናቸው። አሜሪካውያን አፍሪካኖች ናቸው። አይደለም?
የኦባማ አባት ከዚህ ከአፍሪካ ለትምህርት ሄዱ ሰው ነበሩ። ዶክተር ኦባማ ዛትሴት አገቡ፣ ወለዱ። ልጃቸው አሜሪካን የተወለደው አሜሪካ ውስጥ ሁሉም መብቶች አሉ እና አሜሪካ ውስጥ የአገሪቱ ፕሬዚደንት መሆን መብት ነው። ዜጋ ነው፣ የአሜሪካ ዜጋ ነው። ሌላ የሚጠይቅ ነገር የለም። የአሜሪካ ፕሬዚደንት ለመሆን ለመወዳደር ግን አሜሪካ ውስጥ የተወለድክ መሆን አለበት። ኦባማ አሜሪካ ውስጥ የተወለደ ነው፣ ከአንድ ስደተኛ አፍሪካዊና ከአሜሪካዊት ነጭ ጋር የተወለደ ነው። ስለዚህ ያ ሰው 8 ዓመት ያችን ሀገር መርቷል። ህገ መንግስቱ በሚፈቅደው መሰረት በህዝብ እንዳለው ተቀባይነት ከሆነ ህገ መንግስቱ ፈቅዶ ቢሆን ኖሮ ለሶስተኛ ጊዜ ማሸነፍ የሚችል ነው። ስለዚህ የትም ሀገር በናቹራላይዜሽን ከስደተኛ ዜግነት መብቶች ታገኛለህ። ነገር ግን አሜሪካዊ እንደመሆን ሙሉ ዜግነት የለም። አሜሪካዊ ስትሆን አንዱ አቁሞ አንተ አሜሪካዊ ሊልህ አይችልም፣ አይደለህም ሊልህ አይችልም። አሜሪካ ኢዝ ዘ ላንድ ኦፍ ኦፖርቹኒቲ። አሜሪካ የስደተኞች ሀገር ናት። የተሻለ ህይወት እድል ፍለጋ የመጡ የምድር ሰዎች ሀገር ናት በሚለው ነው አሜሪካንን አሜሪካ ያደረጓትም። የመጡበት ከተለያየ ዓለም ዳርቻ የመጡ ተሰጥቷቸውን፣ እውቀታቸውን፣ ጉልበታቸውን በመዋል የፈጠሯት ሀገር ነች። ያ ነው የአሜሪካ ኮር ቫሊዩ። አሜሪካንን ከሌላው ዓለም ልዩ ያደረጋት ነገር እሱ ነው። የዶናልድ ትራምፕ አሜሪካንን ታላቅ እናደርጋለን እሳቤ በጠላትነት አሜሪካንን ያዳከመ አሜሪካንን በሳቸው ሪፖፍ ሳቸው የሚጠቀሙበት አሜሪካንን በአጠቃላይ ሀብቷን፣ ኢኮኖሚዋን፣ ታሪኳን ሁሉ ነገር ለአደጋ ያጋለጠ ብለው በሳቸው እይታ ማለት ነው ለአሜሪካ መንኳሰስ፣ በአሜሪካ ላይ የተለያዩ ሀገሮች ብልጫ እንዲወስዱ የዚህ ሁሉ ምክንያት የሆነው ይሄ ስደተኛነት አድርገው ነው የያዙት። ዶናልድ ትራምፕ ለጊዜው ነው የአንድ ኪመንትን የሚባሉት ነጋይ ስደተኞች እያሉ የሚያርጉት። ቤዚካሊ ዶናልድ ትራምፕ በተግባር እንደሚታየው ይሄ ጥቁርና ቡኒ ይሄ ምንድን ነው አሜሪካንን ኢሰንሺያሊ አሜሪካን የመጀመሪያዎቹ አቅኞች አውሮፓውያን ናቸው፣ ክርስቲያኖች ናቸው። ያንን ቫሊዩ እንደገና የማጉላትና በኮር አሜሪካ ማለት እንደገና አሜሪካን ሪዲፋይን ማድረግ አሜሪካንን እንደገና የመበየን ስራ ነው እየሰሩ ያሉት። ከዛ በኋላ ሌላው ግን የሚባረሩ ይባረራል። የሚቀረውም ልክ እንግሊዞች ውስጥ አሁን ቅድም እንዳልነው የሬገን አንቲቴሲስ ማለት ነው። እስከሳቸው ስልጣን ዘመን እንደ ትልቅ ቫሉ የታየውን ነገር አሁን ወዴት ነው እየሄዱት ያሉት? እንደ እንግሊዝ፣ እንደ ጀርመን፣ እንደ ቻይና፣ እንደ ምናምን አሜሪካ ውስጥ ሆነ ዜግነት ልታገኝ ትችላለህ። ነገር ግን ይሄም ቢሆን አሁን እንደሚሰማ አንድ ሰው አሜሪካዊ ነኝ ሲል የሚሰማውን የበፊቱን ስሜት እንዳይሰማው ዜግነቱንም ቢያገኘው የተወሰኑ ጥቅሞች ይካፈላል፣ በሕግ የተቀመጡለትን ያገኛል እንጂ ያ በፊት ይሰማው የነበረው ልክ አሜሪካንን እንደተወለደባት ሀገሩ የመቁጠርና በሙሉ ነፃነት ራሱን የሚገልጽባት አገር መሆኗ እንዲቀር የሚያደርገው የዶናልድ ትራምፕ የማጋ ንቅናቄ ብታምንም ባታምንም እስከ ማጋ ንቅናቄ መምጣት አሜሪካንን አሜሪካ ያደረጋትን ኮር መሰረታዊ ቫሊዩ አሜሪካ የስደተኞች ሀገር ናት። ይሄ ነው ኩራቷ። እና አሜሪካንን ያጠፋት ስደተኞች ናቸው የሚል ይዞ ነው የመጣው። ስለዚህ ለአሜሪካንን በማሰብ ለሰው ልጆች በማሰብ ባለው ላይ መጨመር ነው ትልቅነት ብዬ ነው የማስበው። እኔ ባለው ላይ መጨመር ሲያቅት፣ መፍጠር ሲያቅት፣ ፖዚቲቭ የሆነ ቫሊዩ አድ ለማድረግ የሚችል ነገር ይዘ መምጣት ሲያቅት ሁል ጊዜ የብሶት ፖለቲካ ውስጥ ትገባለህ። ያለውን በመተቸት በማንኳሰስ ስጋት ውስጥ በመጨመር እና ቢያስጨነቅ ከሆነ መፍትሄ ሰጪ ሆነ የመምጣት ፖለቲካ አሜሪካንን ከጆርጅ ቡሽ እና ራሱ በዚህ ውስጥ ኦባማም ጥያቄ ነው
ከፍተኛ ጦርነት ተደርጓል በዛን ጊዜ። አሜሪካ ከዛ በኋላ ኦልሞስት ፖለቲካዋ አደገኛ መልክ እየያዘ ነው የመጣውና የአደገኛ ፖለቲካ ውጤት ነው ብዬ ነው የማስበው። ስለዚህ ነው የአሜሪካ ምሰሶ ነው እየተመታ ያለው፣ የአሜሪካ ምንነት ነው እየተመታ ያለው እና ይሄንን ከፍተኛ ፍርድ ቤት የወሰደው ውሳኔ ይሄ የማጋ ንቅናቄ የምልህ እውነቱን ለመናገር እስከዛሬ የምናውቃትን አሜሪካ ከማፍረስ አኳያ የሚያደርገውን ንቅናቄ በተወሰነ ደረጃ የሚገታ እና በእውነት አሜሪካን እንደነገ የሚያሳድር ውሳኔ ነው ብዬ ነው የማምነው እና እልል ብዬ ነው የምቀበለው። ዳንኤል በጣም ጥሩ ዓለም ለሰጠህን ትንታኔ በጣም አመሰግናለሁ። መልካም አዳር ይሆንልህ። መልካም አዳር።